ወይዘሮ ዲት በጣም ነው ያማረብሽ። አመሰግናለሁ። እስኪ እንደው ልጠይቅሽ ባልሽ ስትሬቸር ላይ ተኝቶ አንቺ ፀጉርሽን መሰራት እንዴት ቻልሽበት? ምን መሰለ መርማሪ፣ ከጭንቀት ምንም ይመጣ ነገር የለም። ራሴን ዘና ካረኩኝ ሁሉም ነገር ይስተካከላል ብዬ ነው። ባልሽ ታሞ ሳይሻለው አንቺ ዘና ማለት ትችይበታለሽ ማለት ነው? አይ አልችልም። ባትቺ ኖሮማ እንደዚህ ባላማረብሽ ነበር። ለመሆኑ ዶክተሩ ወንዶስን መራመድ እንደማይችልና መናገር እንደማይችል ነገረኝ። አንቺ ሰማሽ? አዎ። ስትሰሚ ምን ተሰማሽ? ደስ አለሽ? ለምን እንደምደሰተው መርማሪ፣ በሰው ሀዘን የምደሰት አይነት ሴት አይደለሁም። እኔ ማንም ሰው ሲጎዳም ሆነ ሲያዝን ማየት አልፈልግም። ባልሽ በመጎዳቱ የተደሰትሽ ነው መስሎ? መርማሪ፣ ባሌ ድኖ ማን እንደጎዳው እስካልተናገረ ድረስ ወንጀለኛውን ማወቅ እንችላለን እንዴ? እንችላለን። እንዴት ማለቴ? ተበዳይ ነው ማን እንደበደለ መናገር የሚችለው? ያለ ምንም ማስረጃ ሰው ታስራላችሁ እንዴ? ማስረጃ አለኝ፣ ለዞም ከበቂ በላይ። የወንጀል ቦታ የአንዲት የሴት ፀጉርና አሻራም አግኝተናል። አሻራውንም ለምርመራ ልከነዋል። በቅርቡ ውጤቱን ይደርሰናል። አሻራ? ምንም አሻራ አልተውኩም። ምን አልሽ? ምንም አላልኩም። ምን እንደምታረጊው? እዚህ ምን ትሰሪያለሽ? እማዬ መርማሪ መጥቷል። ወንደሰንን የመታውበት ቦታ ላይ የሴት ፀጉርና አሻራ እንዳገኘ ነግሮኛል። በቃ ሊያስሩኝ ነው እማዬ። እውነትሽን ነው? አዎ እማዬ እውነቴን ነው። የአሻራ ምርመራ ውጤት ከደረሰ እኔ እንደሆንኩኝ ይደርሱብኛል። ተረጋጊ። አውቆ ሊዋሽ ነው። ምንም አሻራ አላገኘም። እንዴት አወቅሽ? ወንደሰንን የመታሽበትን አካፋ ይዘሽው ነው የመታሽው። እሱን አካፋ እስካላገኙ ድረስ መቼም ቢሆን አንቺ እንደደበደብሽው ሊያውቁ አይችሉም። አትፍሪ። አካፋውን የት ነው ያስቀመጥሽው? አታስቢ። የማያገኙት ቦታ ነው የደበቅኩት። አባይ ደህና ሁኑ። በቃ ልሄድ ነው። የልትጅ ነው? አሰናበቱኝ እኮ እረሱት እንዴ? አዎ አስታወስኩት። የባዳ ነገር። አንድ ላይ ብንበላም ብንጠጣ መለያየታችን አይቀር። መለያየት የማይፈልግ ልብ ለመለያየት ብዙ ምክንያቶች ቢኖሩትም መልሶ የሚያገናኘው አንድ ምክንያት ግን አያጣም። ምክንያቱም አብሮ የበሉት የጠጡት አንድ አድርጎ ስለሚያቆራኛቸው። እንደው እኔን አትረሽኝም ማለት ነው? ልርሳዎትስ ብል እንዴት እረሳዎታለሁ? አባዬ ብዙ ነገር እኮ ነው ያስተማሩ። ቀሪ ዘመኔን እንዴት ጥበበኛ ሆኜ መኖር እንደምችል የተማርኩት በእርሶ ነው። ከኔ ጥበብ ተምረሻል? አዎ አባዬ፣ ከእርሶ ያልተማርኩት ምን ነገር አለ? እዚህ ቤት በመኖሬ ብቻ ብዙ መጥፎ ነገሮችን አሳልፌያለሁ። የሰው ልጅ ለእንጀራ ሲል ቤተሰቡን ለመርዳት ሲል ክብሩን መሬት ላይ ጥሮ መኖር እንደሚችል ከእርሶ ተምሬያለሁ። ትምህርት ቤትሽ ነበርኩ? አዎ አባዬ፣ መጥፎ አስተማሪ ቢሆኑም ትምህርት ቤቴ ነበሩ። እንዴ መጥፎ አስተማሪ ነው ያልሽው? አዎ አባዬ፣ አንድ ቀንም ጥሩ ሆነውልኝ አያውቁ። እርሶ ቤት እስከገባ ድረስ በጣም እልኸኛና ደረቅ ሰው ነበርኩ። ለእንጀራ ስል ለእናቴ ስል አንገቴን ደፍቼ ስሰራ፣ እርሶ ግን አንድ ቀን እንኳን እንደ ሰው ሳያዩኝ ሲያንቋሽሹኝ ነው የኖሩት። ግን ትምህርቱ ምንም መጥፎ ቢሆንም እዚህ ምድር ላይ ስኖር እንዴት ሆኜ መኖር እንዳለብኝ አስተምረውኛል። እንዴ ከኔ መጥፎ ነገር ብቻ ነው የተማርሽው? እስኪ ልጠይቅዎት፣ እዚህ ቤት ከገባው ጀምሮ አንድ ጥሩ ነገር አድርገውልኝ ያውቃሉ? እስኪ አስበው ይንገሩ። እኔ ምንሽ ነኝ? አሰሪ። ለምንድን ነው የቀጠርኩሽ? የቤት ስራ እንድሰራ። ስለዚህም አርፈሽ ስራሽን ስሪ። እንኳን ታመሽ ለመሞት እያጣጣርሽ እንኳን ትሰራይታለሽ። ቢፈልጉ አጡ። አረ ይኖራል። ጥሩ ነገርማ አድርጌልሻለሁ። አያውቅም፣ አይድከሙ። አይምሮትን ወደኋላ እንዲያስታውስ ካስገደዱት የሰሩትን ብዙ መጥፎ ነገር እያስታወሱ ሰላሞትን ነው የሚነሳውት። አያስታውሱት፣ ይቅርቦት። እባክሽን የኔ ልጅ እስከ ዛሬ ድረስ ብዙ አስቀይምሻለሁ አውቃለሁ። እባክሽን ይቅርታ አድርጊልኝ። የምልሽ መስሎሽ ተሳስተሻል። አመዳ እድሜ ለኔ ይህን የመሰለ ህንፃ ውስጥ አኖርኩሽ። እናትሽ ጋር ብትሆኝ እኮ የጭቃ ቤትሽ ውስጥ ከሸረሪት ጋር እየተጋፋሽ ነበረ ብትኖሪ። ጎረቤቶችሽ በረሮ አልነበሩ? እድሜ ለኔ የህይወት ዲዲቲ ተባይ ማጥፊያ ሆኜ
ተባይችሽን እንኳን አጠፋሁልሽ። አይ አባዬ ተባይን አጠፉልኝ ብለው ነው? እርሶ እኮ ተባይን አላጠፉልኝ። የለመድኩት በረሮ ይሻለኝ ነበር። ያው አመላችንን ስለምንተዋወቅ አይነካኝም አልነካውም። እርሶ ባልደርስቦት ራሱ ፀሐይ የት ነች ብለው ፈልገው ነው የሚሰርጉኝ። በቃ አሁን ወሬውን ተይና ቤቱን ለቀሽልኝ ብቻ ውጭ። ድምፅሽን ሳታሰሚ ከቤቴ ውልቅ በይልኝ። ሁለተኛ አይንሽን አለ አይንሽን ዳግመኛ እንደሚያዩኝ ተስፋ አደርጋለሁ። ምንድን ነው? ወደ ልትሄጂ ነው? ሻንጣ ያዝሽው ምን ይሰራልሻል? ልብሶችን ትቻለሽ? ስራ መፈለግ አለብኝ። የዚህ ቤት ቆይታ ያብቅቷል። ደሞዝሽ ተከፍሎሽ የለ? ለምንድን ነው ቤቱን የምትለቂው? መልቀቅ እኮ አይጠበቅብሽም። ቤቱ ሊሸጥ ነው። ተሸጠ ማለት ደግሞ ትንሽዬ ቤት ነው የምትከራዩት። እዛ ደግሞ ሰራተኛ ያስፈልጋችሁ። እኔ ምን እሰራለሁ? ቤተሰብ እኮ ነሽ። እንዴት ነው ምንም እሰራለሁ የምትይው? ትሰሪያለሽ። ምን እሰራለሁ? ምንም አልሰራም። ስትፈልጉ ቀጠራችሁኝ፣ ሳትፈልጉኝ ደግሞ ታባርሩኛላችሁ። በእናንተ ፍቃድ ነው መቆየቴም አለመቆየቴም። አባዬ ደግሞ እንድቆይ አይፈልጉ። እኔ እፈልግሻለሁ። እሺ በይኝና ሻንጣሽን ቁጭ አድርጊ። እንድትሄጂ አልፈልግም። ለምንድን ነው እንድቆይ የምትፈልገው? ከኔ እንድትርቂ አልፈልግም። መሄድ አለብኝ። አባዬ አይፈልጉኝም። እኔ እፈልግሻለሁ። ለምንድን ነው ማሰሚኝ ሴትዮ? እኔ አንቺን ማጣት አልፈልግም። ለምን? ህይወቴ እንዲስተካከል ያደረግሽው፣ መንገዴ እንዲቃናልኝ ያደረግሽልኝ አንቺ ነሽ። ክፋቴን እንድጥል ሰው እንደሆነ አግዘሽኛል። እኔ ምንም አላደረኩልህም። የተደረገልኝን ማቀው እኔ ነኝ። አንቺን ከማግኘቴ በፊት ማን እንደነበርኩ ማቀው እኔ ነኝ። ያላንቺ ኑሮ ምን እንደሚመስል የማቀው እኔ ነኝ። እኔ ምንም አላደረኩልህም። አድርገሽልኛል። ጥሩነትን አስተምረሽኛል። ሰው እንደሆነ አግዘሽኛል። ጥለሽኝ እንድትሄጂ አልፈቅድልሽም። መቼም አልፈቅድልሽም። በጣም ነው የማዝነው። አስቻለው፣ ላሳዝን አልፈልግም። አታሳዝኝኛ። ልታሳዝኝኝ ካልፈለግሽ እሺ በይኝና ቅሪ። እኔ እዚህ ስትሆኝ ነው ደስ የሚለኝ። ታስፈልጊኛለሽ ፀሐይ፣ በጣም ነው የምታስፈልጊኝ። በጣም አላስፈልግህም። የራሴን ህይወት መኖር መጀመር አለብኝ። አስቻለው፣ ስላደረክልኝ ነገር ሁሉ አመሰግናለሁ። ውለታክን መቼም ቢሆን አልረሳም። እሺ በይኝ፣ አትሂጂ። ለምንድን ነው ግን እሺ የማትይኝ? እንዴ ማን ነው? አንተ ምን ልትሰራ መጣ ደግሞ እዚህ ድረስ? ብሬ ልቀበል ነው። ምነው እርሱ አይደለ እንዴ ብርህን ልስጥ ያሉኝ? ይኸው መጣሁ። ምነው መምጣት አልነበረብኝም? አዎ አልነበረብህም። ብርህን ልስጥህ አልኩ እንጂ ቤቴ ድረስ ና ብያለሁ። አዎ ብለውኛል። ወይዘሮ ወርቄ ብርህን ልስጥ ማለት ምን ማለት? እዚህ መጥቼ ካልተቀበልኩት የት ነው የምቀበሉት? አላቅልህም። ብቻ እዚህ ቤት እንደማይሆን ነው የማውቀው። አሁን ቀጥ ብለው ጣልኝ፣ እንዳታስገድለኝ። ማን ነው የሚገሉት? ጉሮሮዬ ላይ የቆመ አንድ ድንጋይ አለ። እሱ ካየ የዩዲትን ብቻ ሳይሆን እኔ ላይ አይኑን ይጥላል። አሁን ውጣልኝ። መርማሪውን ነው አይደል የፈሩት? ታውቀዋለህ እንዴ? እርስዎ የሚበሉትን የሚተነፍሱትን እያንዳንዷን ነገር አውቃታለሁ። ወይዘሮ ወርቄ እንደውም ከእርሶ የበለጠ ሳላውቆት ይቀራል ብለው ነው። መተዋወቅን ሌላ ቦታ እናድርገው። አሁን ውጣልኝ። ብሬስ እዛው መጥቼ እሰጥሃለሁ። እድሜ ላንተ። ንብረቴን ሽጬ ድሃ አደረከኝ። እድሜ ለእርሶ፣ እኔም ባለጸጋ አደረጉ። አፈር ብላ። አሁን ውጣልኝ እባክህ፣ መርማሪ እንዳይመጣ። ለምንድን ነው እንድመጣ አልተፈለገው? ምን መሰለህ መርማሪ፣ እኔ እንደምታውቂኝ በጣም ጥሩ ሰው ነኝ። እንደዚህ አይነት ድሃዎችን እቤቴ ድረስ አምጥቼ እረዳቸዋለሁ። ጥያቄ ልጠይቀኝ ስለምትመጣ እንዳሸት ብዬ ነው። ብዙ ጊዜ ስለማይታጠቡ አባረራቸዋለሁኝ። ጸጋዬ ውጣ። እንዲወጣ አልፈልግም። ብዙ ጊዜ የሚረዱት ከሆነ ስለ እርሱ ያውቃል ማለት ነው። ኪሴን እንጂ ልቤን አያውቀውም። እንዲወጣ ፍቀድለት መርማሪ። ሌላ ቦታ ሄዶ ለነፍሱ ያደረውን ሰው እርዳታ ይጠይቅ። ጸጋዬ ያልኩ ቦታ ሄደ እዛ ጠብቀኝ። ተስማምተናል አይደለ? እዛ እሰጥሃለሁ። ይቅርታ፣ ለጥያቄ እፈልጋለሁ ጊዜ ካለው። አይ የለውም አለኝ። በጣም ጥሩ። ፀሐይ
ፀሐይ አናግሪኛ እንዴ። አቤት። ወደ ልትሄጂ ነው? ማለቴ በድንገት ነው ያስወጣችሽ። የምትሄጂበት ቦታ አለ? ደላላ ጋር እሄዳለሁ። ምናልባት ሰው የሚፈልግ ሰው ካለ እዛ እገባለሁ። ለምን ሌላ ስራ አሰሪኝ? ወደ ውጭ ፕሮሰስ እንዳለኝ ነግሬሃለሁ። እሱ እስኪሳካልኝ ነው ያባዬን ጭቆና ችዬ ኖርኩት። ቀጣይ የምትገቢበት ቤት እንደማየ ቢበድሉሽ? አላማዬ እስኪሳካ ድረስ በመንገዴ ምንም ቢመጣ ያንን ማለፍ አይቀርም። አታስብ፣ በቀላሉ የምሰበር ሰው አይደለሁም። ለእናቴ ያለኝ ፍቅር አጠንክሮኛል። እስከዛሬ የማየና የወዲት እየበደሉሽ ስላልተከላከልኩልሽ በጣም ነው ማዝነው። ማዘን አይገባም። እንደውም እኔ ነኝ ላመሰግን የሚገባው። ለእኔ ያላደረክልኝ ነገር ምን አለ? በክፉ ቀን ይደርሳልኛል። በጣም ነው የማመሰግነው። እሺ አሁን ከዚህ ቤት ወጣሽ፣ የኔና ያንቺ ነገር እንዴት ነው የምናደርገው? የኔና ያንቺ ነገር አልገባኝም። እውነትሽን ነው? ምንም ነገር አልገባሽም? እኔና አንቺ ምንም የለንም? ምን አለን? እኔ ሰራተኛችሁ ነበርኩኝ፣ አንተ ደግሞ ያሰሪ ልጅ። እውነትሽን ነው? እኔና አንቺ ምንም አይነት ግንኙነት የለንም? ያሰሪና የሰራተኛ ብቻ ነው ግንኙነታችን? አበቃ በቃ? አዎ እንደዚህ ነው። የሰሪና የሰራተኛ ግንኙነት ብቻ ነው ያለው። መልሱልኝ። ትተዋወቃላችሁ እንዴ? ወይዘሮ ወርቄ እንዴት እንደተዋወቀን እኔ ልመልስለት ወይስ እርሶ ይነግሩታል? ከእሳቸው ጋር ብዙ ጊዜ ስላወራው እስኪ አንተ መልስልኝ። ከወይዘሮ ወርቄ ጋር እንዴት ነው የምትተዋወቁት? እንዴት እንደተዋወቅን ዛሬ የሆነ ያህል አስታውሰዋለሁ። ይገርማል መርማሪ፣ እሳቸው በጣም ደግ ሴት ናቸው። በጣም መንገድ ላይ ተቀምጬ ያለሁበት ሰዓት እሳቸው ወደ እኔ መጡ። ከዛ የኔ ልጅ ስራ ልሰጥ ፈልጌ ነበር አሉ። እኔም በደስታ እሺ አልኳቸው። ስራው ምንድን ነበር? የቀን ስራ አንድ ቤት ውስጥ የሚወገድ ነገር ነበርና እሱን እንዲያስወግድልኝ ቀጠርኩት። ቆሻሻ እንድታስወግድላቸው ቀጠሩ? አዎ፣ ከተጠራቀመ ይሸታል። ራሴን ለመጠበቅ ስል ቀጠርኩት እሱን። እሳቸው ከመታመማቸው በፊት እንዳስወግድላቸው የፈለጉት ቆሻሻ ውስጥ ህይወቴን የሚቀይር ውድ ንብረት አገኘው። ያ ንብረት መንገዴን በሙሉ በብርሃን ሞላው። የኔን አጨለመው እንጂ የእርሶ የጨለመበት የአንተ ደግሞ ብርሃን የተሞላበት ምንድን ነው? እስኪ ግልጽ አድርጋችሁ ንገሩኝ። ስራ ነው። ስራ ስላልነበረው ስራ ሰጠሁት። የሚበላው የሌለው ሰው አንድ የሚበላው ነገር ከሰጠው እንደሱ ደስተኛ ሰው የለም። ለዛ ነው የተደሰተው። ምግብ ላጣ ሆዱ ምግብ ሲሰጠው እንደ ታማኝ ውሻ ጭራውን እየቆላ ከኔ ያርቃለ። እድሜ ለእርሱ በ23 ሚሊዮን ብር ህይወቴን ቀየሩት። ለምንድን ነው 23 ሚሊዮን ብር የሰጡት? 23 ሚሊዮን ብር አልሰጠሁትም። ቀልድ ነው እንዴ? ሲቀልድ እኮ ነው። ቀልድ አይደለም ወይዘሮ ወርቄ ረሱት እንዴ? 23 ሚሊዮን ብር ሊሰጡኝ እኮ ነው። ይኸውልህ መርማሪ፣ እሳቸው ያደረጉልኝ ውለታ ከ23 ሚሊዮን ብር ጋር እኩል ዋጋ ያለው ነገር ነው። ዋጋ አለው እንጂ ጥሬ ብሩን ግን አይደለም። እንደማፈቅርሽ ታውቂያለሽ አይደል? አንቺ አትፈልጊኝም? እፈልጋለሁ፣ ግን አሁን አላማዬ የራሴ ኑሮ ማደላደል አይደለም። ቤተሰቦቼን መርዳት፣ የእነሱን ህይወት መቀየር ነው። ስለ አንቺ አታስቢ? እኔ ማለት እነሱ ነኝ። በእነሱ ምርቃት ነው እስከዛሬ ድረስ በጨለማ ምንም ሳይነካኝ ኖርኩት። ፀሐይ አትቀይምኝና፣ እናትና አባትሽ ያንቺን ሰላም ነው የሚፈልጉት። ደስተኛ ሆነሽ ቢያዩሽ ነው የሚመርጡት። የኔ ደስታ ደግሞ እነርሱን መርዳት ነው። ስለ አንቺ ደስታ ስታስቢ እነሱን አትርሻቸው። እነሱ የሚፈልጉት የአንቺን ደስታ ማየት ነው፣ የአንቺን ትልቅነት ማየት ነው። ስለ ራሴ ከማሰቤ በፊት ውጭ ወጥቼ ስራ ልስራ፣ ከዛ ቤተሰቦቼን ህይወት ልቀይር። ከዛ በኋላ የኔ ደስታ ይቀጥላል። ስሚኝ፣ አፈቅርሻለሁ፣ ሽማግሌ ልላክ፣ ላገባሽ እፈልጋለሁ። ውጭ የሚለውን ሀሳብሽን ተይውና እዚሁ ትዳር መስርተን እንኖር። ይቅርታ አድርግልኝ፣ ለጊዜው ትዳር መመስረት ሳይሆን ሰርቼ መለወጥ ነው የምፈልገው። እሳቸውን የምታውቃቸው ከሆነ የወዲትን ታውቃታለህ ማለት ነው? አዎ በደንብ ነው የማውቃት። የእኔን ህይወት የሚለውጠውን ድርሰት የጻፈችው እሷ ነች። በጣም ጎበዝ ደራሲ ናት። እቺ ጎበዝ ደራሲ የአንተን ህይወት የሚቀይር መጽሐፍ ስትደርስ የሌላ ሰውን ህይወት ግን ለአንዴና ለመጨረሻ ጊዜ ለውጠዋለች። መርማሪ፣ አንድ ሰው ያለምንም መረጃ የሰውን ስም ማጥፋት ራሱ ወንጀል አይደለም?
እያንዳንዱ መረጃ ወደ እሷ ነው የሚጠቁመው። ከሰው የሰማውን መረጃ ይዘህ ልጄን መወንጀል ትችላለህ? አዎ፣ ምክንያቱም ወንዶሰን የተመታ ቀን አብረው ነበረች። እናቱን ሲያወራት የስልክ ቅጂ አለ። ከዛ ስልክ በኋላ ነው የተመታው። መቼም ራሱን መቶ ካልሆነ እሷ ነች የምትመታው። ልጄ ጨክና ሰው መምታት አትችልም። ለምንድን ነው የምትስቀው? አይ አንድ ነገር ትዝ ብሎኝ ነው የሳኩት። ይቅርታ አድርግልኝ። የወዲት ወንደሰንን ልትመታው እንደምትችል አትገምትም? የተናደደ ሰው ምንም ነገር ያደርጋል። እኔ እስከማውቀው ድረስ የወዲትና ባሏ በጣም የሚዋደዱ ለሰው ልጅ ትዳር ምሳሌ የሚሆኑ ባለትዳሮች ናቸው። ልክ ነህ ልጄ። ልጄ ጨክና ባሏን አትመታው። ወንደሰን የተደበደበ ቀን አብረው ነበረች። እሷ ካልደበደበችው ማን ደበደበልን? ምንድነው ዝምታው? ዝም አላችሁኝ እኮ። የምትመታው አይመስላችሁም? አይመስለኝም። ይመስለኛል። ይቅርታ፣ በየተራ ባወራችሁ ደስ ይለኛል። ወይዘሮ ወርቄ እባክዎት ውጭ ጠብቁኝ። ቤቱ የሚሸጠው አንተ ስለያዝከው መረጃ ነው? ምን? ሰፈር ስርዓት ተቁጭ ብለህ ወይዘሮ ወርቄ ያገኙ የእነ ወንደሰንን ሰራተኛ አለምን እንድታግትላቸው ነው አይደል? እሱ የያዘችው መረጃ ፖሊስ እጅ እንዳይገባ ተብሎ አንተን ተጠቅሞ እሷን አገቷት። ኧረ እኔ ማንንም አላገጥኩም። አትዋሽ። እኔ ፊት ለፊት ቅኔ ስታወሩ የማይገባኝ ነው የሚመስላችሁ? እንዴት ነው እንደዚሁ ዝም ብዬ በተራ ነገር መርማሪ ሆንኩ ይመስላል እንዴ? እንኳን እችንና የዝንብ ጠንጋራ እናውቃለን። አትፍራ። እኔ እዚህ የመጣሁት አንተን ለማሰር አይደለም። ወንደሰን ላይ የመግደል ሙከራ ያደረገበትን ሰው ለመያዝ ነው። ወንጀለኛውን እንዲይዘው ብቻ እርዳኝ። ዳግመኛ ፊቴን አታየው። ያለበለዚያ ግን የገባበት ገብቼ አስራለሁ። እኔ ምንም መጥፎ ስራ አልሰራሁም። አልሰራሁም? ሰው እኮ አግተህ ነበር። ከዚህ በላይ ምን ልትሰራ ትፈልጋለህ? 23 ሚሊዮን ብር አግኝተህ በድንገት ሀብታም ስትሆን መንግስት ምንጩን የማያጠራ ይመስላል? የወዲት ባሏን እንደመታች ማስረጃ ካገኘልኝ እስከ ወዲያኛው ድረስ እኔም አንተም አንተዋወቅም። በምን አምናለሁ? ቃሌን እሰጥሃለሁ። አንተ ብቻ የምፈልገው ነገር አድርግልኝ። እሺ፣ ምንድን ነው የምትፈልገው? ወንደሰን የተደበደበበት አካፋ አለ። እሱ አካፋ ብቻ የት እንዳለ አጣራልኝ። እሺ፣ በጣም ጥሩ። ምን አለ? የማይመስል ነገር ነው የጠየቀኝ። እኔ ምንም አላልኩትም። አምናለሁ። መቼስ አልከደውት። ተመሳሳይ መርከብ ውስጥ ነኝ ያለው። አያስብ። የወዲት በአካፋ ነው እንዴ ባሏን የደበደበችው? እቺ ክፉ! እንዴት የሰው ልጅ በአካፋ ይደበደባል? እንደ መሬት ቆፈረችዋል? ቀላል ቆፈረችው? ምን መቆፈር ብቻ መናገርና መራመድ ነው እንዳይችል ያደረገችው። ወይዘሮ ወርቄ ምን ማድረግ እንዳለበት ግን እንዳይረሱ። ምን? ፖሊሶቹ ወንደሰን የተደበደበበትን አካፋ እስካላገኙ ድረስ ምንም ማድረግ አይችሉም። አካፋውን በጥንቃቄ ያስቀምጡት ወይ ደግሞ ያስወግዱት። አይ ማንም የማያገኘው ታስቀምጫለሁ። ከሚያስቀምጡት ቢያቃጥሉት አይሻልም? የሰይጣን ጆሮ ይደፈንና አካፋው በሰው እጅ ውስጥ ከገባ ጥሩ ነገር የሚመጣ ይመስለኝ። ስለዚህ ያስወግዱት። ወይዘሮ ወርቄ አሁኑኑ ቢያስወግዱት ይሻላል። ልክ ብለሃል። አቃጥለዋለሁ። ፀሐይ አለሜ እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነኝ እናቴ። እማዬ እንዴት ናቸው? በጣም ነው ያዘኑት። ጉልበታቸውን ይራዱ። እንደዚህ ሲሆኑ አይቻቸው አላውቅም። እንዴት አይከዳቸዋልም? ልጃቸውን እኮ ነው ያጡት። ልጅ ማጣት ምን ያህል ከባድ እንደሆነ የወለደ ብቻ ነው የሚያውቀው። እውነት ነው። የማይተኛው የማያንቀላፋው አምላክ በምሕረት ይጎብኘው። አሜን። አንቺ እንዴት ነሽ? ከቤት ወጥተሽ ምን ልታደርጊ ነው? የውጭ ፕሮሰስ እስኪሳካ ድረስ ሰው ቤት እገባለሁ ብዬ ነው ያሰብኩት። ደላላውን አናገርሽው? አላናገርኩትም። ከቤት እንደወጣው ቀጥታ ወደ አንቺ ነው የመጣሁት። በቃ አታስቢ፣ የሆነ ነገር እንፈጥራለን። እኔ ምልሽ ቤት እስክታገኝ ድረስ ለምን እዚህ አትቆይ?
ከእናንተ ጋር? አዎ። እማዬሽ አይቆጡም? አይቆጡም። እሳቸው እንዳንቺ አሰሪ ክፉ መሰሉሽ እንዴ? የሰው ችግር የሚገባቸው ጥሩ ሰው ናቸው። እሺ እኔማ ደስ ይለኝ ነበር። ስሚኝ ጓደኛዬ፣ አንድ ነገር ላማክርሽ አስቤ ነበር። ምንድነው? ንገሪኝ። አስቻለው ወደ ውጭ የሚሄዱን ተይውና ትዳር መስርተን አብረን መኖር እንጀምር አለኝ። ምን ይሻላል? እውነትሽን ነው? አስቻለው ላግባሽ ብሎ ጠየቀሽ? አዎ። እሺ ካልሽኝ ሽማግሌ ልካለሁ አለ። አረብ ሀገር መሄዱን ትቼ ከሱ ጋር ልኖር እንዴ? አንቺ ሞኝ ልጅ፣ አይምሮሽ የፈለኩትን ላስብ ሲል እሺ ብለሽ ትፈቅጂለታለሽ እንዴ? ምን ችግር አለው? አስቻለውን ግን አውቀሽዋል አይደል? ያባዬ ልጅ የዮዲት ወንድም የነሱ ዘር ይሆነኛል ብለሽ ነው? እውነት አግብቶ ያስተዳድርሻል? አዎ። ምን ነው ማሰብ አልነበረብኝም? አዎ ማሰብ አልነበረብሽም። ከዛሬ ጀምሮ አይምሮሽ የማይሆን ነገር ሲያስብ አታስበዩ። የማይመስል ነገር እያሰብሽ አትጨናነቂ። ያፈቅረኛል። እንዳትጨርሽው ካፉ የሚወጡ ጥሩ ቃላቶች እንዳያታልሉሽ። እሱና ዘመዶቹ ከውሸት ከክፋት ውጪ ምንም ነገር አያውቁም። እሱ እንደናቱ አይደለም፣ ጥሩ ልጅ ነው። አይደለም ፀሐይ፣ ጥሩ ሰው መስሎ ስለቀረበሽ ጥሩ ሰው ነው ማለት አይደለም። ፀሐይ የፈራሁት እንዳይሆን ብቻ። አፍቅረሽዋል እንዴ ፀሐይ? አታረጊው። አላደረኩትም አላፈቀርኩትም በይኝ። ምን ይዘጋሻል? አፍቅረሽዋል እንዴ? አዎ አፍቅሬዋለሁ አለችው። ቆይ ምን አስበህ ነው? ለምንድነው ልጅቷ ሰርታ እንድትኖር ማተዋት? ሰርታ እንዳበላ እኔ ምን አረኳት? ፍቅር በሚባል በማይረባ ገመድ ትብትብ አድርጋ ስርዓት ነው ምን አደረኳት የምትለው? አፈቅራታለሁ። ያንተ ማፍቀር ለሷ የሚፈይድላት ምንም ነገር የለም። መንገዷን ህይወቷን ልታመሰቃቅልባት እንጂ ልታቃናላት አትችልም። በቃ ተዋት። አለም እያጭበረበርኳት ሊመስልሽ ይችላል ነው ይችላል አትበል። አሁን ቆይ የእውነት ወደሃት ነው ግን ወይስ አንዴ ገላዋን ካገኘህ በኋላ ትተሃል ልትሄድ ነው? እኔ እሷን ትቼ መኖር የሚችል ልብ የለኝም። ላገባት ነው የምፈልገው። በጣም ነው ማፈቅራት። አትዋሽ። ፀሐይ ልታምነት ትችላለች። እኔ ግን መቼም አላረገው። አውቃለሁ ከዚህ በፊት አስቀይሜሽ ነበር። እንደ ቤተሰቦቼ ክፉ ሆኜብሽ ነበር። ፀሐይን ካገኘው በኋላ ግን ተለውጫለሁ። የተወለድክበትን ከዘርህ ያገኘኸውን ክፋት አንዲት ሴት ስላገኘህ ታውከው? ከዘሬ የወረስኩት እንደኔ ውስጥ ያለውን ክፋት አውጥቼ በፍቅር ተክቼዋለሁ። አላምንህም። በሰላም ሰርታ እንድትኖር የምትፈልግ ከሆነ በቃ ተዋት። አልተዋትም። እንድትዋት የምትፈልግ ከሆነ በመልእክተኛ ሳይሆን ራሷ እንድትነግረኝ ነው የምፈልገው። እሷ አትልህማ። የእውነት የምትወዳት ከሆነ በቃ ተዋት፣ ከህይወቷ ውጣላት። አልችልም። መቼም ልተዋት አልችልም። ያፈቀረ ልብ ምንም ያደርጋል። ማፍቀር ማለት ላፈቀሩት ሰው ደስታ መኖር ነው። ደስታዋን መልስላት። ላታዋጣት ነገር መንገዷን አታበላሽባት። በቃ ሰርታ ትኑርበት። ተዋት። ወይዘሮ ወርቄ አቤት። መረጃ እያጠፉ ነው? ምን መረጃ? ይህ መረጃ ላዩ ላይ ያለው ደም ምንድን ነው? ዮዲት ወንደሰንን የደበደበችበት አከፋ ነው? እኔ አላቅም። ከፖሊስ መረጃ መደበቅ ስንት ዓመት እንደሚያሳስሩ ያውቃሉ ወይስ መታሰር ይፈልጋሉ? እኔ አልፈልግም ፖሊስ። እኔ ምንም ነገር ዮዲት ነች ባሏን በአካፋ የደበደበችው። እኔ ምንም አላቅም። እንዴ እኔ ራሴ እኮ ልትደበድበኝ የነበረች ናት። እኔ ተባባሪ አይደለሁኝም እንዴ። እኔ እኮ እሷ ልትደበድበኝ የነበረች ነች። እኔ አልተባበርም። ያደረገችውን ወንጀል ያንዳንዱ ቀርቦ ፍርድ ቤት መመስከር ይችላሉ? እመሰክራለሁ። አንተ ብቻ አትሰረኝ። ለጥያቄ ስለምፈልገው ወደ ፖሊስ ጣቢያ አብሮኝ ይመጣሉ። እባክህ ልጄ አታርገው። እኔ መታሰር አልፈልግም። እባክህ ልጄ። እኔ አይደለሁም ዮዲት ናት። እኔ ምንም አላረኩም። ዮዲት ናት እንዴ ዮዲት